ቤት ሞቅ ሞቅ እናድርገው። ተነሱ እንዴ ነው ተነሱ እንዴ እኔ ማለት አመልጠኝ የዳትዬ ነገር በምንድን መስለው በለጋሽን ፍቆ ያው አልበሰለው ተነሱ እንደዚህ ዳጣ የአቶ ደረጀ ልጅ እንደሆነች ታወቀ። እንግዲህ ዳጣ ዛሬ በጣም ደስ ብሏታል። አቶ ደረጀም ዳጣ የሱ ልጅ እንደሆነች በጣም ደስ ብሎታል። እቤቱ ሁሉ እንግዲህ ጥርስ በጥርስና በፈገግታ ተሞልቷል ማለት ነው። ዳጣም በጣም ደስ ብሏታል አባቷ ስለሆነ። ነገር ግን እነሱን ደስታቸውን ብቻቸውን እነሱ ሁለቱ ብቻ አላጣጣሙም። በጣም ደስ ስላላቸው አቶ ደረጀም ዛሬ በቃ መጨፈር አለብኝ፣ ቤቱን ሞቅ ደመቅ እናድርገው እያለ ነበረና ቤተሰቡም እንግዲህ እንዲያባዬ ዛሬ ምን ተገኝቶ ነው ቤቱን ሞቅ ደመቅ እናድርገው የምትለው እያሉት ነበረ። አይ በቃ ዝም ብዬ ነው ደስ ያለኝም እያለ ነበረ። የቤቱ ቤተሰብም ሁሉም እንግዲህ አንተ ደስ ካለክ እኛም ደስተኛ ነን በማለት እንግዲህ ከሱ ጋር ደስታውን እየተካፈሉ ይገኛሉ። ዳጣንም እንግዲህ ምንድነው ደስታ ውስቲ አንቺ ነሽ አብረሽ የነበርሽው ምን አዲስ ነገር አለ ብለው ቢጠይቋትም አይ አላቅም በቃ አባዬ አቶ ደረጀን ደስ ስላለው እኔንም ደስ ብሎኛል በማለት ነበር ያለችውና እንግዲህ አቶ ደረጀ የሚጠጣ አምጡልኝ እኛ እንጠጣ በማለት ቸርስ በመባባል ሁላቸውም እንግዲህ በቃ ዛሬ እንደውም ጨፍር ብሎኛል እንጨፍር ነበር ያለውና ዳጣም እንግዲህ አዎ እውነትን ነው አቶ ደረጀ ዛሬ መጨፈር አለብን ነበር ያለችውና ቤተሰቡ ሁሉ እንግዲህ አባታቸው ደስተኛ ስለሆነ ብቻ አብረው ደስ ብሏቸዋልና ወይዘሮ ማርታም እንግዲህ በማናቀው ደስተኛ ምንደሰታ እያለች እንግዲህ አብራ እልል እያለች እየጨፈረች ነበር የምትገኘው በፈገግታ ማለት ነው። ነገር ግን ይሄን ሚስጥር የሚያቅሰው አንድም ሰው የለም ከዳጣና ከአቶ ደረጀ ውጭ ማለት ነው። እንግዲህ ናታንም አቶ ደረጀም ዳጣም ሆነው ከወይዘሮ ማርታ ጋራ እንግዲህ በራሳቸው መንገድ እየጨፈሩና ደስ እያሉቸው ነበር የሚገኘው። ነገር ግን ዳጣ እየጨፈረች ያለችው ከናታን ጋራ ነበርና ይሄ ነገር እንግዲህ አቤጌልን አይኗን ደም አልብሷታል ማለት ነው። በጣም እንዴት አብረው ይጨፍራሉ የሚል በቃ የምታይበት አስተያየት ጥሩ አልነበረም እና መጨረሻ ላይ ግን ወይዘሮ ማርታ እንዴ ተነሽ እንጂ አንቺም በትላትም እንግዲህ በመሀላቸው ገብታ ናታንና ዳጣን እንግዲህ አላይታ ከናታን ጋራ ለመጨፈር ነበረ ሂደቷና ናታን ግን ከሷ ጋር ለመጨፈር ከሷ ጋር ለመጫወት ፈቃደኛ አልነበረም። ፊቱ ላይም ደስታ ይታየው። እሷ በእጇ ስትይዘው እጇን ይገፋታል፣ ወደ እሱ ጠጋ ስትል ከሷ ይርቃል፣ እጇን ይዞ ይገፋታል ምናምንና ናታን የሚያሳየው አክሽን ምንም አይነት ለሷ ቦታ እንደሌለው ነውና እንግዲህ ሰላምዬም ደግሞ እንደምትዋት ዳር ላይ ቆማ እያጨበጨበች በስስት አይን ዳጣን እያየቻት እንደዚሁም ደግሞ የናታንን አክሽን እያየች ነበርና ናታን እንግዲህ አቤጌልን እየገፋት ከላው ላይ ወደዛ ፈቅ እያለ ካጠገቧ ነበር የሚገኘውና በስተመጨረሻም እንግዲህ ይሄ ደስታ ምን እንደሆነ ለቤተሰቡ ግልጥ ባይሆንም ሁላቸውም የደስታው ተካፋይ ሆኗልና አቶ ደረጀም ግን መጨረሻ ላይ ይነግራቸዋል። ይሄ ደስታ ምንድን ነው አይነግራቸውም የሚለው ግን ለሁላችንም ግራ አጋቢ ነው። ቢነገርም ልጅቷ የሱ መሆኑን ከታወቀ እቤት ውስጥ ችግር ሊፈጠር ይችላል። ነገር ግን አቶ ደረጀ በቃ በጣም ደስ ስላለው በቃ ሊናገርም ይችላል ላይናገርም ይችላል። በጣም ደስ ስላለው ግን ሊናገር ይችላል እና ከተናገረ ደግሞ ብዙ ነገሮች ይበላሻሉ ማለት ነው። ቅናት ክፉ ነው፣ አለቀን ያሳብዳል፣ ሰውን በሽተኛ ያደርጋል። እና አቤጌልም እንግዲህ አንድ እብድ አግኝታ እሱም ወደድኩሽ አፈቀርኩሽ እያላት ነበር። እና እሷም እንግዲህ እሺ እኔ አንተ ብቻ እንደሆን ከፈለግ ወይም ደግሞ ከአንተ ጋር እንደሆን ከፈለግ እኔ የማዝህን ነገር ትሰራለህ፣ ከዛም በኋላ እኔና አንተ አብረን እንኖራለን፣ ባልከው ቦታ ሁሉ አብሬህ እገኛለሁ፣ አብሬህ ሆናለሁ፣ ከአንተ ውጭ ሌላ ሰው ቀና ብዬም አላይ ነበር እያለች ያለችውና እሱም ምን ላደርግልሽ እሺ ያልሽውን ነገር ሁሉ ማድረግ ፈቃደኛ ነኝ ነበር ያለትና እሷም እንግዲህ ሀሳብና ጭንቀት የሆነባት ያረገዘው ሌላ የወለደው የሚያሳድገው ሌላ ሆኖ ነገር ግን እሷ የሰላምዬ ነገር በጣም አስጨንቋት ነበርና
ሰላም የኛ አቤት ሰራተኛ ታውቃታለህ እንዴ ነበር ያለችውና እሱም እንግዲህ አዎ አውቃታለሁ ነበር ያላት። ግን አያውቃትም እሱ ልጅቷን የራሱ ለማድረግ ነበር ሀሳቡ። ስለዚህ እሷን ስልኳን ሰጥሃለው እሷ ስለማታውቅህ ትጀነጅናታለህ ነበር ያለችውና እሱም በይ 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 አንቺ እኔ የበጋ መብረቅ ይምታኝን እንደዚህ አይነት ነገር አላደርግም ምናምን ብለው እንግዲህ የሚላቸው ማላዎች ምናምን ብቻ የህንድ ጣዖታዎች ናቸው ባይገቡኝም እና ነገር ግን በፍጹም አላደርገው ነበር ያላትና እሷም አይ እንግዳውስ ከኔ ጋር መሆን አትችልም ነበር ያለችውና እሱም ግን ከእሷ ጋር መሆን ስለሚፈልግ እሺ በሺ ደስ እንዳለሽ በቃ አይክፋሽ ሌላስ ነበር ያላትና ዝም ብለክ ታውራታለክ እሷ ግን አታቅም። ስለዚህ እርጉዝ ነች። እኔ ደግሞ የልጇን አባት ማወቅ ፈልጋለሁ። ስለዚህ የልጅሽ አባት ልሁንልሽ ወይም ደግሞ የልጅሽ አባት ማን ነው ትላታለ። ነገር ግን የልጅሽ አባት ልሁንልሽ ብልሃት እቤት ድረስ ትመጣለክ። እቤት ድረስ መጠክ እማዬም አባዬም ባሉበት ቁጭ ብለክ እውነቱን ፍረጥ ታደርገዋለክ። ከዛ ሰላም ደግሞ ውሸታም እንደሆነች ይታወቃል። ከዛ ቤት ትበረራለች ነበር ያለችው እና እሱም በፍጹም አላደርገውም፣ በፍጹም እንደዚህ አይነት ነገር አንድ እግሬ ተቆርጦ ለምን ይሰዋ ምናምን እያለ ነበርና ስለዚህ በፍጹም ይህን አላደርገውም አንቺ የምትይውን ያላትና ነገር ግን ይሄ ሰውዬ መርዙ ደላላም ይመስላልና ተልኮ እንደመጣ እሷን ወይም ደግሞ የምትለውን የእሷን ክፋት ለማየትም ይመስላል። አቶ ደረጀ ግን ይሄንን ክፋትሽን ተይ፣ የሰውን ኖር አትከታተይ፣ ከማንም ታርግዝ ከማንም አንቺን አይመለከትሽም ብሎ እንግዲህ አስጠንቅቋት ነበር ለአቤጌል ማለት ነው። እሷ ግን ታጥቦ ጭቃ እዛው ናት። አሁንም ተመልሳ እዛው ክፋቷ ጋር ናት እያለችው ማለት ነው። አቶ ደረጀ ግን በኋላ ይሄ ነገር ይጎዳሻል፣ እኔ በቆጣሽ በመታሽ ለዛሬ ለክፉ አይሰጥሽም ነበር ያላት። ግማሹ በህዋህነት ይጎዳል፣ ግማሹ ደግሞ እኔ ብልጥ ነኝ እኔ አራዳ ነኝ እያለ እማይሆን ነገር ውስጥ ይገባልና ባለፈው ሳምንትም እንግዲህ ውሃንና መጠንን አርቲስት ትሆናላችሁ፣ ሞዴልነት አስተምራችኋለሁ፣ ዲራማ ፊልም አሰለጥናችኋለሁ በማለት ቀጥሯቸው አንድ ሰው እሱም እንግዲህ እንደደረስንበት ከሆነ ዝና ነው። አቶ ዝና ደግሞ እንግዲህ ወንጀለኛና ህገ ወጦች ነገር የሚሰራ ነበረ። እሱም እንግዲህ መጠን ቤተሰብ ሲነግሯት ያ ሰውዬ ክብረ ንጽህናችን ወስዶ ሊጥለን ነበረ፣ የብዙ ሰዎች ህይወት እንደዛ እያበላሸ ነው አሉ በማለት ለውሃ ትነግራታለች። ውሃ ግን እና ደግ አደረጋቸዋ እነሱ ለምን ንጽህናቸውን ጠብቀው አሄዱም ነበር ያለቻትና የልጅ ነገር። እሷም እንግዲህ ያንቺ ደግሞ በቃ አልገባሽም፣ ክብረ ንጽህና ምን እንደሆነ ራሱ አታቂም። አውቃለሁ ልብስ ጽዳት መጠበቅ ራስን ንጹህ ማድረግ ነው። ታዲያ እነሱ ለምን በቆሻሻ ልብስ ሄዱ? ደግ አደረጋቸው ነበር ያለችውና እሷም እንግዲህ የውልሽ ለሁለተኛ ማንም ሰው ሞዴልነት አስተምራችኋለሁ አሰለጥናችኋለሁ ቢለን ማንንም ሰው ተከትለን መሄድ የለብንም፣ የብዙ ሰው ህይወት እየተበላሸ ነው እያለቻት ትገኛለች። አዎ በአሁን ጊዜ እንደ ዳጣ ያሉ ብዙዎቹ ሊጎዱ ይችላሉ ማለት ነው። እንግዲህ ወደ ሌላው ሳሳልፋችሁ ወደ ዳጣና ወደ አቶ ደረጀ ደስታ ሳሳልፋችሁ እንግዲህ አቶ ደረጀ በጣም ደስ ብሎታል። መጨረሻም ግን ሊናገር ይመስላልና በቀጣይ ቪዲዮ እንገናኛለን። ቸር ሰንብቱልኝ እዛው ድረስ።